የተከበራችሁ የወርቄቴው ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ስለመጣችሁ አመሰግናለሁ። ስለምታበረታቱ በጣም ነው አመሰግነው። በያላችሁ በሰላማችሁ ብዝት ይበል። ፈጣሪ ጠብቃችሁ። አሁንም ሀሳብ አስተያየታችሁ ያስፈልገኛል እና ድጋፋችሁ ኃይሌ ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱኝ። ላይክ እያደረጋችሁ እላለሁኝ። ዛሬ ቅኔ ነው የምንቀኘው። ቅኔ ክፍል 6 ደርሰናል። ማቴሪያል እናሟላለን። ኮፍያው ይቅር ተብሏል፣ ግን ነው መቅረት የለበትም። ሰው ኮፍያ ማለት በብዛት ኮፍያው መቅረት የለበትም የሚል ህዝብ ነው የበዛው። ኮፍያው ነጭ ነው፣ ሰላም ነው። ነጭ የሰላም ምልክት ነው። ፓርቲያችን የሰላም መሆኑ ለማስታወቅ ደግሞ ኮፍያው መቅረት የለበትም እና እንደዚያ ነው። ላይክ እያደረጋችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንዴት ዋላችሁ? ጠግባችኋል? ጥጋባችሁን በልክ አድርጉት። ቅመሞች ለራሳችን ቅመም መሆን አለብን። እንደተለመደው 75% ለራሳችን ቅመም መሆን አለብን። 25% ለአንዳንድና ለጥቃቅንና ለቤተሰብ ነገር በቂ ነው። 75% ተግባራዊ ማድረግ አለብን። እኔ ሁሌ የምለፈልፈው ተግባራዊ እስከምናደርገው ድረስ ነው። ተግባራዊ ስናደርገው ይሄ መፈክር ይቀየራል። ስለዚህ ቅመሞች ለራሳችን ቅመም የምንሆን የሚለው መፈክራችን ተግባር ላይ መዋል አለበት። በቃል ብቻ አይደለም። እዚህ እየመጣን መደጋገም ብቻ ዋጋ የለውም እና ተግባራዊ እናደርገው እላለሁኝ። ወደ ዛሬው ፕሮግራማችን እናልፋለን። ቅኔ እንቀኛለን። አንደኛ አይኔ መቼ በራ መቼ ዳነልኝ፣ የሰው ፊት ማየቴ በጣም ደነቀኝ። ከዚህ ውስጥ ሰምና ወርቅ እናወጣለን። ህብረ ቃሉ የሰው ፊት ማየቴ። የሰው ፊት ስንል አሁን ማለት ህብረ ቃል እንደ ሁለት እንትን የሚሰጥ ነው እያችኋለሁ። የሰው ፊት ስንል ማለት አሁን የሆነ እንትን የመለመን የሆነ ነገር የሰው ፊት አተን የሰው ፊት ስንሄድ ምናምን ነገር አለ። እንደገና የሰው ፊት መመልከታችን አይናችን በርቶ የሰው ፊት መመልከታችን ምናምን ማለት ነው። ህብረ ቃሉ የሰው ፊት ማየቴ። ሰም አይኔ በርቶልኝ ሰዎችን አየው። ወርቁ ቸግሮኝ ሰው ለመንኩኝ። ከችግር ከልመና ፈጣሪ ያውጣል። ለዛ ነው ቅመሞች ለራሳችን ቅመም መሆን አለብን። 75% ለእኛም ይመጥነን። ለምንድን ነው? የሰው ፊት ላለማየት። ሰው ተግባራዊ እናድርገው ቃሉን። ሁለተኛ አይገርማችሁም ወይ የዚያች የልጅ ነገር እኔን አንከርትታ እሷ ጎንደር ማደር። ምን የሚሉት ነው? አሁን እሱን አንከራታ እሷ ጎንደር ማደሯ ማለት ነው። ከዚህ ውስጥ አሁን ሰምና ወርቅ ቅኔ ህብረ ቃሉን እናውጣለን። ህብረ ቃል ሰም ወርቅ እናውጣለታለን። ህብረ ቃሉ አንከርትታ። ሰሙ አንከር ከተማ ትታኝ። አንከር ትታ ማለት ያኔ አድክማኝ ምናምን አለ። እንደገና አንከር ከተማ የሚባል አለ ማለት ነው። ወርቅ አድክማኝ ወይም አንከራተተች። በቃ አድክመው አንከርትተው ምናምን ነገር እንደዚያ ነገር። ሶስተኛ ውዲቷ ኢትዮጵያ አክርማ ይዛለች፣ ለልጆቿ መብያ ገና ትሰፋለች። ኢትዮጵያችን ለኛ ለልጆቿ ገና ብዙ ነገር ታደርጋለች። ሀገራችን ሰላም ያደርግልን። ህብረ ቃሉ ትሰፋለች። ትሰፋለች ስንል እንደዚህ ቆዳ ስፋቷ ሰፊ ትሆናለች። ትሰፋለች ስፌት ትሰፋለች እንደማለት ነው ማለት ነው። እሺ ሰሙ መሶብ ትሰፋለች። ለኛ መብሊያ የሚሆን መሶብ ትሰፋለች ኢትዮጵያ፣ እኛ ልጆቿ እንዳንራብባት። መሶብ እንግዲህ መብሊያ አይደለም፣ ለመብሊያ ለኛ ትሰፋልናለች። ወርቁ የቆዳ ስፋቷ ገና ይሰፋል፣ ይተልቃል፣ ትልቅ ትሆናለች። ገና ትልቅ ያርግልን ሀገራችንን። ኦኬ አራተኛ ይሄው ደረትሽ ነው ያጣለው ሰውን፣ እስኪ ሸፈን አርጊው ያጡት እንደሆነ። ችግር እኮ ነው ወገን፣ ችግር። ህብረ ቃሉ ያጡት ማለት ያጡት ስንል አሁን
ጠብቆና ላልቶ ሲነበብ የሆነ የሚሰጠው እንትን አለ አይደል? ይገባቸዋል አይደል ያልኩት። አሁን ህብረ ቃሉ ምንድነው? ያጡት ነው። ሰሙ እንዲያጡት ወይም እንዳያገኙት። ሸፍኑ። መሸፋፈን ጥሩ ነው። ሸፈን በሉ። ወርቁ ጡትሽን ደብቂ። አዎ ምንድነው እንደዚህ መንተን እንደዚህ ምናምን ነገር መገላለጥ ምናምን ጥሩ አይደለም። ችግር እንደሚያመጣ እየነገረን ነው ማለት ነው። ስለዚህ የተሸፋፈነ ነገር ጥሩ ነው። ደብቁት። ኦኬ። 5ኛ በአሁኑ ጦርነት ማንም ማን አይኮራ፣ ኃይለ ሥላሴ ነው ይህንን የሰራ። ህብረ ቃሉ ኃይለ ሥላሴ። ሰሙ ንጉሱ ኃይለ ሥላሴ ማለት ነው። ወርቁ የመለኮት ኃይል። ሥላሴ ስንል የፈጣሪ ኃይል፣ የመለኮት ኃይል እንደዚያ ነው። 6ኛ አራዳ ለኪራይ ቤት የፈለጋችሁ ዘማለች ምናልባት በውል እያያችሁ። እንደገና ላንብብላችሁ። አራዳ ለኪራይ ቤት የፈለጋችሁ ዘማለች ምናልባት በውል እያያችሁ። ህብረ ቃሉ ዘማለች ያኔ ዘማለች ልትወድቅ ብላለች እንደማለት ነው። ዘማለች ስንል ተጣማለች ነገር ማለት ነው። ሰሙ ቤቱ አርጅቶ ዘሟል። አይዋ ወርቁ ሴተኛ ዳሪዋ ዘማዊት አለች። ከእንደዚህ አይነት ነገር እሱ የጠበቀን ያወጣል። 7ኛ በጎጃም ያካፋል በሸዋ ፀሐይ፣ በጎንደር ደመና መቅረቱ ነው ወይ? ህብረ ቃሉ ደመና ስንል ሁለት ትርጉም አለው። አሁን እዚህ ጋር ፎከስ ማድረግ ያለባችሁ ህብረ ቃሉ ላይ። ህብረ ቃሉ ሁለት ትርጉም እንደዚህ ጠብቆና ላልቶም ሲነበብ ብቻ የሆነ እንትን ብሎ በሁለት እንተረጉመዋለን። ህብረ ቃል ላይ የምንሰጠውን ነገር ማለት ነው። ደመና ሰሙ ጉም፣ ወርቁ ደመና ወይም ደመና ያኔ ደም ፈሶ ደሙ መና ቀረ እንደማለት ማለት ነው። ደመና ስንል ደመና አንድ እንደዚህ ያየሩ ደመና ሆኗል ምናምን እንላለን። ደመና ስንል እንደገና ደመና ቀርቷል ይሆናል። የሆነ ያልተመለሰ ደም አለ ምናምን ደሙን በምን አስቀሩት ምናምን ነገር የሚባል ነገር አለ። እንደዚያ ማለት ነው። 8ኛ ከዚያ ላይ ያለች ሸክላ ሰሪ ድሃ ናት አሉ ጦም አዳሪ። ማን ነገራት ጥበቡን ገል አፈር መሆኑን? ቆይ እንደገና ከዚያ ላይ ያለች ሸክላ ሰሪ ድሃ ናት አሉ ጦም አዳሪ። ማን ነገራት ጥበቡን ገል አፈር መሆኑን? ህብረ ቃሉ ገል አፈር። ገል ታውቃላችሁ መቼም። ሰሙ ሸክላ አፈር መሆኑን። ወርቁ ገላ ወይም ሰውነት ከንቱ መሆኑን። ሰውነታችን አፈር ነው፣ ሸክላ ነው፣ ይፈርሳል። የሚፈርስ ነገር ነው ሰው። ስለዚህ ለዚህ ለሚፈርስ ሰውነታችን አንመጻደቅ፣ ደግ በመሆን እናሳልፍ ጊዜውንም። እንደዚህ እንትን አንበላላስ በሳችን ተደጋግፈን በመልካም አስተሳሰብ ከፍ እንበል። ይሄ ጥቃቅን የሆነ አነስተኛ የሆነ ፓርቲውም ከፍ ይበል፣ እንያዝ፣ እጅ ለእጅ ተያይዘን ከፍ እንበል። 9ኛ ከሁሉ ተጣላሽ እያመንሽ ሰባቂ፣ ከእንግዲህስ ወዲህ አንቺ ሴት ታረቂ። ህብረ ቃሉ ታረቂ። ሰሙ የተጣላችሁን ሰው ታረቂ። ተጣላችሁ ታረቁ። ምንም መኮራረፍ መጣላት ምናምን የትም አያደርስም። ቤተሰብ እንስማማ። ወርቁ ተይ አረቄ ተይ አጠጪ። እንዴት ሴት ልጅ አረቄ በመጠጣት ይሄ ነገር ደጋገመብን? አይገርምም? እዚህ ቤት ራሱ ስንቴ ስለ አረቄ የሚጠጣ ሴት ስንት አጋጠምን ማለት ነው። በዚህ በቅኔ ውስጥ ሴት ልጅ አረቄ አጠጣም። ኧረ ተው ወገን፣ እንደዚህ አይነት ነገር እንትን አድርጉ። ሴቶች እንደዚህ አታደርጉ። ከተጣላችሁት ምናምን ታረቁ የሚለውን እሱን እንውሰድ። አረቄ ታይ እስከምንባል ድረስ ግን መጓዝ የለብንም። ለስንተኛ ጊዜ ይሄ ቅኔ ስናገኙ ማለት ነው። እንደዚህ ፎከስ ያደረገ አረቄን ፎከስ ያደረገ ሴቶችን ከአረቄ ጋር ያገናኘ ከጠላ ጋር ያገናኘ እንደዚህ ነገሮች መደረግ የለባቸውም ሴቶች። 10ኛ
ፋሲካ ለመድረስ ትንሽ ሲቀረው እንዴት በመጋቢት ይሞታል ሰው? ህብረ ቃሉ በመጋቢት ስንለሆን መጋቢት ወሩ መጋቢት ነው። መጋቢት ስንለሆን በሌላ መጋቢት ማለት እሷ አብ የሚያበላ እንደሚያበላ ሰውም እሷ መጋቢት ናት ስንል ለምሳሌ የምታበላ ሰው ናትም ይባላል። እንየው እሺ። ህብረ ቃሉ በመጋቢት ሰሙ በመጋቢት ወር ወርቅ በቀላ ቤት ፍቅር ወደቀ። መጋቢት ስንል ምግብ የምታበላቸው የምትቀልብ በእሷ ፍቅር ወደቀ። እየበላ በወርቅ ነበር። የሚገርመው ቢወድቅም አይፈረድበትም። እና ለዛሬ የነበረን ቆይታ ይሄን ይመስል ነበር። ቤተሰብ ስላዳመጣችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ፣ ክበሩልኝ። መልካም ጊዜ ይሁንላችሁ።